እሷ ስለፈለገች እኔ እፈልጋለሁ ማለት አይደለም። ያንን ነው የምልሽማ። ዝናቡ እያከረረው ነው። ከዛም በላይ ምንም ከዚህ በኋላም ቢሆን ምንም የሚያስጨምጥሽ ነገር አይኖርም። አሁንም ስጋት አይግባሽ። ነገ ከነገ ደግሞ ይፈጠራል ነገር ምናምን እያልሽ እየተጨነቅሽ እንደሆነ ምንም ይገባኛል። ሁሉንም ነገር ሳላውቀው ቀርቼ አይደለም። ግን ደግሞ አንዳንድ ጊዜ በውሳኔዎቼ እኔ እንትን አይደለም ወደኋላ አልመለስም። ለምን ወሰንኩኝ ለምን እንዲያደረግኩኝ ምናምን የምልባቸው ነገሮች እስከዛሬ ካደረኳቸው ነገሮች ማለት ነው። ስለዚህ ይህንን እውነታ በደንብ እንድታውቂ እፈልጋለሁ። ስለዚህ አምነህበት ነው ማለት ነው? አምኜበት ከልብህ ፈልገህ ያደረኩት ነገር ነው ልልሽ ፈልጌ ነው። እና ምንም ከዚህም በኋላ ምንም አትጨናነቂ። ፈጣሪ ነው የሚያውቀው ሁሉንም ነገር ገባሽ? እኛ ስላለን ምንም የሚፈጠር ነገር የለም። እሱማ ልክ ነህ እኮ ግን በሚል ነው እንጂ ቪዲዮ ውስጥ የመጣሁት ብዙ ነገር አውጥተናል ውስጥ ላይ አይደለም። ኮንግራት ይመስላል። እንደዛ ነው የሚመስለው ከፊትሽ እንደተረዳው። ኧረ እባክህ ፊቴ ምን ይነበባል? እስኪ ንገረኝ። ኧረ ደስታ እንደዚህ ያልተደሰትኩት ጉረኛ ተደሰች ነው የሚመስለው። በእርግጥ ያው ወንድም ደስታ ትደሰታለች። ይሄ ያለ ነው። ትክክል፣ እውነት ነው። እና እኔ አሁን ዛሬ የፈለግኩ ምንድን ነው መሰለህ፣ ትናንትና ተቀብለሃታል፣ ደውዬልህም ነበር፣ ተቀብለሃታል፣ አፈቅርሻለሁ ብለሃታል። ይሄ ነገር እውነት ነው ወይ ከልብህ ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ለቤተሰብ መልስ እንዲሆን ፈልጋለሁኝ። ያን የሩታ ህይወት እንዳይደገም ማለት ነው። ቷል ጥያቄ በዝቶብሽ ነው? እኔም ጥያቄ አሁን ትናንት አውጥተን ጨርሰን ዛሬ ጠየቅሽኝ። ሰው ጥያቄ ብዙ አስጨንቆሽ ነው? ምንድን ነው ማወቅ ፈለግኩ እኔ ራሴ። አይ ሰዎችም የሚጠይቁት ጥያቄ ልክ ነው። ሰዎች ይጠይቃሉ። ለራሴም ደግሞ ጥያቄ አለኝ። እምልህ ለምን እንደሆነ ታውቃለህ? እኔ በመጀመሪያ ደረጃ ደስታ ነው የምፈልገው። የትኛውም ህይወት ይመቸኛል ብለህ እስከ ጀመርከው ድረስ ደስታ ነው። ግን ደግሞ በዛ ደግሞ የማይሆን ስህተት ላይ አትገኝ እንጂ በትክክለኛው መስመር ሄደ ከሆነ ደስታ ነው፣ እኔ አይመለከተኝም። ግን እዚህ ጋር ደግሞ እሷም ተስፋ ሰጥታት በቃ አፍቅርሻለሁ ብለሃት ነገ ደግሞ ወደ እሷ ስትሆን እቺ ልጅም ትጎዳለች አይደል? ሄርሜላ ማለት ትጎዳለች፣ ሴት ስለሆነች ትጎዳለች። ገባ? ወንድ ልጅ ሁሌም ወንድ ነው፣ ገባ? ሴት ግን ትጎዳለች። ያ ነገር እንዳይፈጠር ነው። ከልብህ ነው ወይ አምነህበት ነው ወይ? ተቸኩሎ የሚደረግ ነገር ብዙ ጊዜ ልክ አይደለም፣ ዋጋ ያስከፍላል። ገብተዋል? አሁን እንደ ቀልድ እንጀምረውና ነገ ማንወጣበት አይነት ሁኔታ ውስጥ ይፈጠራል። እንደዛ እንዳይፈጠር ነው አሁን መልስ እንድትመልስልኝ የፈለግኩት ማለት ነው። ያው ብዙ እኔ ምናምን መሰልሻና አንድ ነገር ያው ነገር ሰወስን እኔን ታውቂኛለሽ ብዬ አስባለሁ። ትክክል ነው ብዬ ያሰብኩትን ነገር ነው የማደርገው እና ለማሰብ ግን ብዙ ጨነቃለሁ፣ ብዙ እንትን እላለሁ ምናምን። ከወሰንኩኝ በኋላ ግን ምንም ነገር ግድ እንደሌለኝ ታውቂያለሽ። እና ይሄ ውሳኔ ለእኔ ትክክል ነው። ከዚህም በኋላ ደግሞ ሌላ የሚያስጨንቅሽ ነገሮች ይኖራሉ ብዬ አላስብም። የእውነቱን ስነግርሽ ማለት ነው። እና ይሄ ነገር እንዲያሳስብሽ አልፈልግም። ነገም ላይ ምንም የሚፈጠር ነገር የለም። ከወሰንኩት ውሳኔም ፈቀቅ አልልም። ሁሉም ነገሮች ትክክል ናቸው ለእኔ ብዬ ነው የማስበው። አይ ለምን እንዳልኩ ታውቃለህ? አሁን ሲያስጨንቁህ ነበረ። አቤልም ንገራት እውነቱን ሲልህ ነበር። ሄርሜላም ንገረኝ ማወቅ እፈልጋለሁ። የሆነ በጭንቀት ወይም ደግሞ ሰውን ላለማስቀየም የመለስከው እንዳይሆን በሚል ነው እንደዚህ ያልኩህ ማለት ነው። ገብቶኛል። አይ እንደዛ እንኳን ትክክለኛ አስቤበትና ፈልግ የወሰንኩት ውሳኔ ነው ይሄብት እንጂ ምንም ነገር እንትን ብሎ አይደለም። ከዛም ባለፈ ደግሞ እንደነገርኩሽ የሆነ ነገር እስከምወሰን ድረስ ነው። ከወሰንኩ በኋላ ግን ምንም ነገር ችግር የለብኝም። ግን ደግሞ ያው አንዳንድ ጊዜ የምትጨነቂባቸው ነገሮች ይኖራሉ ምናምን። ወዲያው ያንን ነገር ያላልኩበት ያለመቀበሌ ምናምን አንዳንድ ሰዎች ትንሽ ጠረጠረ እንትን ብሏቸው ሊሆን ይችላል። ግን ሄርሜላ ስላለች አቤል ስላለኝ ማንም ስላለኝ ሳይሆን በራሴ ወስኜ እንትን ያልኩት ነገር ነው እና ትክክል ነው ብዬ ያሰብኩትን ነገር ነው ላደርግ የምችለው ውቤና በዚህ ጉዳይ ምንም ስጋት አይግባሽ። ነገር ላይም የሆነ ነገር ይፈጠራልን ብለሽ ምንም መስጋትም እንትን ማለትም የለብሽም፣ ማሰብም የለብሽም። እውነቱን ስለኝሽ ማለት ነው። እሱ ልክ ነሽ። ነገር ሳታስብ ሳትወስኝ ምንም የሚሆን ነገር የለም። ከዛ ነው። አይ ሰሞኑ ደግሞ የምለው የማየው ነገር እንትን ስላለኝ እኮ ነው። የሆነ በቃ ከልቡ ነው አይደለም የምትለው ነገር እኮ የብዙሀን ጥያቄ ይመስለኛል፣ ዝም ብዬ ሳስበው ማለት ነው። ምክንያቱም ሩታ ጋር በምትሄድ ሰዓት የሚፈጠር ነገር አለ። ያ ነገር እስከምንድን ነው እንዴት ነው የሚለውን ነገር ማወቅ ትፈልጋለህ። ገብቶሃል? ጋር ያለንን ነገር እሷም እኮ ይህን አላስቻለችም። ሩታም የሆነ ነገር ቢኖር ኖሮ ዝም ልትል አትችልም ነበር እስካሁን ድረስ ገባሽ? ከሷ ጋር ያለንን ነገር እንደጨረስን አሁን ሁሉም ነገር ስለምታውቅ ነው እኔን መጫን አትችልም። በፊት ቢሆን አሁን ለምሳሌ እኔ እናቷ ፍቺ ባንፈጽም ኖሮ ምናምን
ብዙ ነገሮች እንትን ባንኖሩ ዛሬ ላይ ምንም ነገር ለማለት አልችልም ነበርም። ግን ደግሞ እሷ ሩታም ደግሞ ታውቀዋለች ይህንን ነገር ተረበሽ ከዚህ በፊት ቀፍቼ ፈጽመን የራሴን እሷም የራሷን ህይወት እየኖረች ስላለች ነው። ኢቨን ከኤርሜላ ሩታ አብረው ኖረው ራሱ ሩታ ምንም የተናገረችው ነገር የለም። መናገርም ስለማትችል ማለት ነው፣ መብትም ስለሌላት የምታደርገው ነገር ግን አንተን ለመመለስ የምትጥር ነው የሚመስለው። የምታደርገው ነገር እሱ የራሷ ፍላጎት የራሷ እንትን ሊሆን ይችላል። ስለዚህ በእሷ ፍላጎት እሷ እንትን እኛ መግባት አንችልም። ስለዚህ እሷ ስለፈለገች እኔ እፈልጋለሁ ማለት አይደለም። ያንን ምንሽማ ዝናቡ እያከረረው ነው። ከዛም በላይ ምንም ከዚህ በኋላም ቢሆን ምንም የሚያስጨምጥሽ ነገር አይኖርም። አሁንም ስጋት አይግባሽ። ነገ ከነገ ወዲያ ምን ይፈጠራል ነገር ምናምን እያልሽ እየተጨነቅሽ እንደሆነ ምንም ይገባኛል። ሁሉንም ነገር ሳላውቀው ቀርቼ አይደለም። ግን ደግሞ አንዳንድ ጊዜ በውሳኔዎቼ እኔ እንትን አይደለም ወደኋላ አልመለስም። ለምን ወሰንኩኝ ለምን እንዲያደረግኩኝ ምናምን የምልባቸው ነገሮች እስከዛሬ ካደረኳቸው ነገሮች ማለት ነው። ስለዚህ ይህንን እውነታ በደንብ እንድታውቂ እፈልጋለሁ። ስለዚህ አምነህበት ነው ማለት ነው? አምኜበት ከልብህ ፈልጌ ያደረኩት ነገር ነው ልልሽ ፈልጌ ነው። እና ምንም ከዚህም በኋላ ምንም አትጨናነቂ። ፈጣሪ ነው የሚያውቀው ሁሉንም ነገር።